በስተመጨረሻም የሄርሜላ የእርግዝና ውጤት በትክክል ታውቋል ማለት ነው። ሄርሜላ እንግዲህ በትክክል የእውነተኛ ልጅ ማርገዟ እንግዲህ ይፋ አድርገዋል። ትናንትና ተመልካች እንግዲህ እንኳን አረገዘች፣ እንኳን ከአብርሽ ሆነ፣ እንኳን ልጅ ያዘች፣ ደስ ይላል፣ ደስታቸውን እየገለጹ ይገኛሉ። አብርሽም ወዶ ፈቅዶ ነው ያረጋት። አብርሽም ወዶ ፈቅዶ ነው አቅፏት የተኛው። እሷም እግሯን ገልባ ቀሚሷን ገልባ እግሯን ከፍታ የሰጠችው ወዳ ፈቅዳ ነው። እንኳን አረገዘች፣ እንኳን ሆነ፣ እንኳን ተደረገ በማለት እንግዲህ በወኔ በጀብድ እያወሩላት አምሽተው ነበረ። በጣም አስቂኝ እና በጣም አሳዛኝ ነገሮችን ነው ሳያመሸውት እውነት ለመናገር ነውር ጌጥ የሆነበት ሀገር ነው ያየሁት እውነት ለመናገር እና እቺ ሴት ያለ እንደው 80 እንኳን የላትም እንደ ፍቅሩን እንኳን በአግባቡ ገልጾላት ከማያውቅ ወንድ፣ ሴት ልጅ እዛ አስለቅሶ ጥሎ የመጣ ወንድ፣ እዛ ጋር ልጅ ያለው ወንድ፣ እዛ ጋር ትዳር እንዳለው እየታወቀ ወንድ፣ ምንም እንደው ቤተሰቦቹ ጋር እንኳን ወስዶ ያላስተዋወቃት ሴት፣ የእሱም ቤተሰቦች እንኳን ቀይ ሆኖ ጥቁር ሆኖ ነጭ ሆኖ ምን ሆኖ የማታውቅ ሴት የእውነት ለመናገር በዋለችበት ውላ አድራ በጣም የገረመኝ ነገር የሆነ ነገር አድርጋ እኔ እስከዛሬ መድኃኔዓለምን ነው ምላችሁ ሄርሜላን አብርሽን እጠረጥራቸው ነበር፣ ግን እግዚአብሔርን ነው ምላችሁ አብረው ተኝተው ልጅ እስከ መረገዝ ይደርሳል ብዬ የማስብበት ምክንያት አልነበረኝም፣ ወይም ደግሞ ምንም ላስብም አልቻልኩም። ግን ተሸውጃለሁ። በቃ ባጭሩ አረገዘችም አላረገዘችም ስለ እርግዝና እውነትና ሐሰተኛነት በደንብ ነው የምነግራችሁ። ብዙ ነገሮች አሉ። ከሱ በፊት ግን አብርሽ ኦልሬዲ በቃ አብሯት እንደተኛ እሷም አብረው ግንኙነት እንዳደረጉ ባጭሩ ግልጽ ነው። አብርሽም የደበቀው ነገር የለም። ምክንያቱም አብርሽ የሆነ መከራከሪያ ሀሳብ ያመጣ ነበረ። አብሯት ባይተኛ አብሯት የሆነ ነገር ባያደርግ የሆነ ነገር ያስብ ነበር። ለማንኛውም አብርሽ የት ገባ ምን ዋጠው ምን በላው የሚለው ነገር ከበድ ብሏል። ምክንያቱም አብርሽ ይሄን ነገር የምሬን ነው እላችሁ የት እንደገባ አይታወቅም እና የት ሄደ ይህንስ ነገር እንዴት ነው የሚቀበለው የሚለው ብዙዎቻችሁ እያሰባችሁበት ትገኛላችሁ። አንዳንዶቻችሁ እሰይ እንዴት ደስ ይላል እንኳን ሆነ እንኳን ተፈጠረ በቃ ልጅሽን ታሳድጊያለሽ ምናምን ብላችሁ በጣም ወኔ ጀብድ እየሰጣችኋት ነው ያላችሁ። እሷም በቃ የሆነ በክብር እንዳገባች የሆነ ታሪክ እንደሰራች በቃ ክብሯን፣ ሴትነቷን፣ ቤተሰቧን እንዳስከበረች ለሚወዷት አድናቂዎቿ፣ ወዳጆቿ ሁሉ ጀብድ እንደሰራች ታሪክ እንደሰራች ስታወሩላት እንኳን አረገች ምናምን ብላችሁ ስታወሩ በጣም ነው የገረመኝ። በጣም ገረማችሁኝ። ለማንኛውም ግን የሩታ ጣፈንታ እንደሚደርሳት መርሳት የለባችሁም። ለሩታ ያልሆነ ወንድ ለሄርሜላ ሊሆናት አይችልም። እኔ አንድ በጣም ደስ ያለኝን ነገር ሌላም ሰው ይማርበታል ብዬ ስላሰብኩኝ እናንተ ነገ ሄርሜላ ልጅ ይዛ ልጅ አቅፋ እንደ ሩታ እንደማትንገላታ፣ እንደማታዝን፣ እንደማትከፋ፣ ደስተኛ እንደማትሆን ቀድማችሁ አላወቃችሁም ነበር። ያ መከፋት፣ ያ ማጣት፣ ያ መከፋት፣ ያ እምባዋ፣ ያ ሀዘኗ የሩታ አልታያችሁም ነበር። ሄርሜላም ብትሆን እች ልጅ ሴት ናት፣ ነገ በኔ ነገ ሄኔ ህይወት ላይ ይሄ ነገር ቢፈጠርስ ብላ ቅንጣት ታንክል እንኳን ልትራራላት ልታስብላት እንደ ሴት ልታያት አልቻለችም። የራሷን ስሜትና ስሜት ብቻ ነበር ስታሯሩጥ የነበረችው። እንግዲህ እግሯን ከፍታ ለመስጠት ነበር እንደዛ ስትሮጥ የነበረችው፣ እንደዛ ሲያሯሩጣት የነበረችው። አረፈችው፣ በቃ በረደላት። አሁን ተረጋጋሾይ ተረጋጋሾይ። አታሳዝነኝ ምን ሄርሜላ እግዚአብሔርን ነው የምላችሁ። ለምን መሰላችሁ? እንደ ሰው በደንብ አድርጌ መከራያታለሁ። ተይ የሩታ ጣፋንታ ሊደርስሽ ይችላል። ለሩታ ያልሆነ ወንድ ላንቺ መጡ ወይ ደግሞ ሩታ የተከፋችበት ሰው ላንቺ መጡ አይሆንሽም ብዬ ተይ፣ መጨረሻ ላይ ትጎጃለሽ። ሴት ልጅ የሚወዳትን ነው ማግባት ያለባት፣ የሚወዳትን ነው መከተል ያለባት እንጂ የምትወደውን ከተከተለች ልክ እንደ ሩታ ገደል ነው የምትገባው። በእርግጥ ሩታ ምንም አልሆነችም፣ እግዚአብሔር ይመስገን። ጠንካራና ብርቱ ጀግና ሴት ናት። ሁሉን ነገር ተቋቁማ ያለፈች ሴት ናት። እዚህ ደረጃ የደረሰች ሴት ነች። ግን የእሷ ጣፋንታ ይደርስሻል ብለን እኛም መከርን ዘከርን። ሩታም ራሷ ተይ ብላ ነግራት ነበረ፣ አልሰማችም። እንግዲህ ሰርግ የለ ምን የለ አቤል እንደው የምታጨበጭበው አጨብጫቢ። እኔ የምልህ አንድ ቀን ተሰጧል እንደ የሆነ ነገር ምንድነው? ልጁ የጋራችን ነው አልክሳ። እግዚአብሔርን እኔ በጣም የገረመኝ ልጁ የጋራችን ነው የሆነ አንድ ላይ ነው ያስረገዝ ነው አልክሳ። በጣም አብርሽ እንኳን መቀበል አቅቶት ማመን አልችል ብሎ ብን ብሎ የጠፋውን ሰውዬ አንተ እዚህ ጋር በቃ የምታጨበጭበው አሸሸ እሪ መየየ ምትለው ምንድነው? ቤቱን ቅውጥ የምታደርገው ምን ቤት ነው አንተ? ምንድነው? ምን ይደርሳል አንተ? አሁን እዚህ ልጅ ላይ ለአንተ ምን ይደርሳል እንዴ? ከማስረገዙ ላይ የሆነ የደረሰ ነገር ካለ ወይ ተናገር።
እኔ እኮ የገረመኝ ነገር እሱ ነው። እና ትናንትና ደግሞ እንኳን አስረገዛት በቃ አብርሽ አስረገዘ ምናምን ብላችሁ ሚዲያውን ሁሉ ጭብጨባ በጭብጨባ ሆይታ በሆይታ ጉድ እኮ ነው። እናንተ ተው ግን እግዚአብሔር እንዴት ነው ጭንቅላታችሁ ግን ሊቀበሉ የቻለው? እኔ የምሬ ነው ብላችሁ የሰው ደስታ ያስደስተኛል፣ የሰው ክብር በቃ ደስ ይለኛል። ግን ደግሞ ማለት ነው በተሳሳተ መንገድ ሲመጣ ያናድደኛል። በተሳሳተ መንገድ ሲመጣ ያን ነገር አምኜ ተቀብዬ ይሁን ብዬ እንደናንተ ቁድ ማለት አልችልም። እች ልጅ እኮ ትልቅ ብልግና እኮ ነው የሰራችሁ። አስቡት እስኪ አሁን እች ልጅ ሩታ ያለ አባት ልጅን ይዛ እየተንከራተተች ልክ የእሷ ዕጣ ፈንታ ነው የሚደርሳት ልጅ ይዛ መንከራተት። ግን እውነቱን ንገሪኝ ካላችሁ ውሸት ነው። የሄርሜላ እርግዝና ውሸት። አቤል ማርቲ ጓደኛዋ እና ሄርሜላ የፈጠሩት ነገር እንጂ ወዲያውኑ እንዳረገዘች መጣ ነግራ ቁርጡን ማወቅ ትችል ነበር። አብርሽ የሚላትን መልስ መጠበቅ ትችል ነበር። ግን ምን አረገች? ጠፍታ መጣች። እንደውም ቢኒ ምን አለመሰላችሁ የትም ሜዳ ያረገዘችው ልጅ መጣ ለአብርሽ ራሱ እያዘኑለት ነበር። ከዚህ በፊት ለሩታ ነበር ሲያስቡ ሲያዝኑላት የነበረው እና የትም ሄዳ አርግዛ የመጣችውን የአብርሽ ነው ምናምን ማለት ጀመረች። የትም አርግዛ ነው የመጣች አናቅላትም እያለ ነው የሚገኘው ቢኒ ማለት ነው። ሶ እኔ እንደ እውነት እስኪያውሪ ካላችሁኝ ይሄ እርግዝና ውሸትና ውሸት ነው። አብርሽን ወደ እሷ ለማስጠጋት ወይ ደግሞ አብርሽ አሁን ላይ በጣም እንደከፋው በዙሪያው እሷ እያለች ግን ሰው እንደሌለው ብቸኛ እንደሆነ ሲናገር ነበር። ሶ ከሱ ጋር እንደማትቀጥል አብርሽ የሆነ ነገር በቃ ቤቱ ሲሄድ የሆነ ትዝታ እየመጣበት ቤቱ ሲሄድ የሆነ ትውስታ እየመጣበት ሩታን በልጁ ምክንያት ሲያገኛት ሌላ የዱሮ ትውስታ እየተነሳበት ወደ እሷ ለመመለስ አቅጣጫ በጀመረበት ታይም ላይ ነው ይህን ነገር ለማስመጥ ወይ ደግሞ በልጅ ለማሰር ያደረገችው ሙከራ ነው። ታያላችሁ። እውነታውን ነገ ከነገ ወዲያ ፍርጥርጥርጥ ብሎ ወጦ የምታዩት ይሆናል። ልጅ የሚባል ነገር የለም። ብዙ አትደሳሰቱ። በቃ ባጭሩ ሄርሜላ ዛሬ ነው የመጣች፣ ነገ ትሄዳለች። አለቀ። ሩታ ግን በፊትም ነበረች፣ ዛሬም አለች፣ ነገም ትቀጥላለች። ታያላችሁ። አብርሽና ሩታ አንድ ሆኖ መጨረሻቸው አምሮ ያማረ ህይወት እንደሚኖሩ ልጃቸውን አብረው እንደሚያሳድጉ እርግጠኛ ነኝ። ሄርሜላ ማርገዛ ከሆነ እንግዲህ ወይ ከአቤል ነው የሚሆነው ወይ ከሌላ ሰው አላቅ አይዶን ነው። ሶ የእውነት በክብር አግብተሽ ቢሆን ከሌላ ሰው ጋር ጥሩ ግንኙነት ጀምረሽ ከባለትዳር ህይወት ውስጥ ዘው ብለሽ ገብተሽ ምናምን በጥብጠሽ ምናምን ነገር ሳይሆን በራስሽ መንገድ በራስሽ ህይወት መጠሽ ደስተኛ ልጅ ክብር አይተሽ ቤተሰቦችሽንም አንቺንም ራስሽንም ማስከበረሽ መጦ ቢሆን ይሄ ልጅ ለመንገኝ እግዚአብሔርን ነው ብልሽ ልክ እንደ ሌሎቹ ሰዎች እንደተደሰቱት እኔም ደስታዬን እገልጽልሽ ነበር። ግን አንቺ በሰው ትዳር ገባሽ። ከዛ ደግሞ ያልሆነ ልጅ ይዘሽ መጠሽ ያልተፈጠረ ታሪክ ፈጥረሽ እና አቤልም እየረዱሽ ነው። አጨብጫቢ ነው። በደንብ እስከ ጥግ እያጎረሽው ነው የምትገኙ። ለሱም ያው ጉርሻ ሲበላ ሁሉን ነገር ይቃዣል በቃ። እና ጭራሽ ተመልካች ማመን አለባችሁ ይሄው እርግዝናው ትክክል ነው ምናምን ብለሽ መጠሻል። እንኳን አንድ ለምን አስር ልጅ አታረግዥም? እኛ ምን አገባን? አብርሽ ምን አገባ እንዴ? እኔ የገረመኝ ነገር የአብርሽ መደንገጥ የሄርሜላ እንትን ማለት መገረም። ለምን እነዚህ ልጆች አብረው አሸሸ ገዳም ታፕታፕ ሲያደርግሻለ እንትና ጎነ በጣም ፍሬውን በእናታቸው ተከታተሉት። በጣም ነው የሚያስቀኝ። እንደዛ ታፕታፕ ስታረግ የምታረግዝ አልመሰለህም ወይ? አንቺስ ታፕታፕ ስትደረጊ የምታረግዣት አልመሰለሽም ወይ? ለጊዜያዊ ስሜት ተነድተሽ ተምርተሽ በዚህ መንገድ ሂደሽ እንደዚህ ነገር ሲፈጠር ምን አስደነገጣችሁ ሁለታችሁም ብሏል። ሶ አብርሽ ይሄን ነገር በተአምር አይቀበል። ምን አለች በሉኝ ታያላችሁ። የፈለገ ነገር ወደድኩሽ፣ አከበርኩሽ፣ አፈቀርኩሽ እንኳን ብሏት ያውቃል? አፈቅርሻለሁ ብሏት ያውቃል? እስኪ ተናገሩ እውነቱን። እንደው የሄርሜላ አድናቂንን ወዳጅንን ፍቅርንን በቃ ለእሷ ሟችነን የምትሉ ሰዎች ጥያቄ ልጠይቃችሁ። ሄርሜላ አፈቅርሻለሁ ብሏት ያውቃል? አያውቅም። እወድሻለሁ አዎ ኖርማል ሰው ሊወዳት እኛም እንወዳት ነበር እኮ እኛም እኮ ወደናት እኮ ነበር። ከአብርሽ ጋር መሆኗን እኮ የሆነ ጊዜ ደግፈን ነበር። ገባችሁ? ግን ያልሆነ ቦታ ላይ ስትገኝ ደግሞ ነው እዚህ ጋር ማቆም አለብሽ አለን እና እንደዚህ ብሏት የማያውቅ ሰው ለጊዜው ነው ተናግሯል። እህቱ መጣ ሄርሜላ አሁን ላይ ምንድነው የምታስበው አለ ሩታ ብላ ስትጠይቀው ወደ ሩታ መመለስ አልፈልግም አለ። ሄርሜላ ጋር ነበር በሰዓቱ አይታችሁ ሰምታችሁ ከሆነ ጊዜ ስትጠይቀው ሶ አሁን ላይ የፍቅር ግንኙነትም ትዳርም ምናምን ብዬ የማስብበት ጊዜ ላይ አይደለሁም። በቃ ዝም ብዬ መኖር ነው የምፈልገው አለ። ሶ ከሄርሜላ ጋር ሆኖ ነው ይሄን ነገር ሲናገር የነበረው። እች ልጅ እውነተኛ ሰው ብትሆን እውነተኛ አፍቃሪ ብትሆን ማለት ነው ሁሉን እሽሽትል ነበር። አስባችሁታል? ከዚህ በፊት ምንም ሰው አላውቅም ብላ ከዛ ከአብርሽ ጋር ያለ ትዳር
ያለ ገና የሆነች ትንሽ እየቀለበት አደረገልኝ ብላ ስተኛ አብረው ምን ይሰማችኋል? ምን እንደው እስኪ ታዘቡ፣ ራሳችሁን ራሷን እንድትታዘብ ንገሯት። ይህን ነገር ያደረገችበት ከባድ ነው። ግን መከላከያ ምናምን የሚባል ነገር አታውቁም? ለስሙ የሚዲያ ሰው ናችሁ፣ ለስሙ የታዋቂ ሰዎች ናችሁ። ለምን ይሄ ነገር ከትዳር በፊት መሆን የለበትም፣ ይሄ ነገር ዛሬ መሆን የለበትም ብላችሁ እንደ ሀይሚ እንደ ብሩክ ለምን አረቃችሁ ማሰብ ከበዳችሁ? የገረመኝ ነገር ማለት ነው። እና አብርሽም ከመጣ በኋላ መሮጥ አይጠበቅብም። ልጅህ እንዳልሆነ ግልጽ ነው። እንኳን አንተ እኛም እናውቃለን። ሄርሜላ የመጣሽበት መንገድ ለማስመሰል ነው፣ ማጭበርበር ነው፣ ውሸት ነው። በቃ አብርሽን በቃ እስር ቤት ልትከችው ሲኦል ነው የምታረግበት ህይወቱን ታያላችሁ። እንደዚህ በል ከአሁኑ ጀምረ በቃ አብርሽ ንገሩልኝ፣ አብርሽን አስመጡልኝ፣ እንዲያምጣልኝ፣ እንዲያርግልኝ እያልኩ በቃ በጥበጥ ነው ማድረግ ባለ ኧረ ሲኦል ሆነበት ህይወቱ። እንደው ምን ይሻላል አብርሽ? እዛም እዚህም ነካክተ ሴቶቹን ሁሉ ጨረስካቸው። እንደው ያንተ ቀይ የተለየ ነገር አለው ወይ? እኔ እንደው ግራ ገባኝ እኮ። እንደው ይሄንን ነገር እስኪ እንደው የምታውቁ ሰዎች፣ የቀማመሳችሁ ሰዎች ንገሩ። የተለየ ነገር አለ እንደ እዳ ገባል እኮ። በሄደበት ማስረገዝ ነው፣ በሄደበት አብሮ መተኛት ነው። ምንድን ነው ሁኔታው? ለእኔ ተመቸኝ አለች ሄርሜላ። ተመቻት በቃ። እንግዲህ እንደ ልቧ ነው የምታሽከራከረው። እግዚአብሔርን በቃ በልጅ ተበድሎ ነበር፣ በልጅ ተጎድቶ ነበር፣ በልጅ ሰበብ መከራ አይቶ ነበር፣ ስቃይ አይቶ ነበር። እሰይ በቃ ጥሩ ልጅ አገኘ፣ እሰይ ሄርሜላ ልትወልድ ነው እያላችሁ የምታጨበጭቡ ሰዎች አሻንጉሊት ከሆነ አዎ ትወልዳለች። ምን የሚዲያ ነገር እኮ 10 ደቂቃ 20 ደቂቃ ተፖስቶ ተቀርጾ የሚለቀቅ ቪዲዮ ነው። ውሸት የሞላበት ዓለም ላይ አይደል እንዴ የምንኖረው? አረ ልጅ የሚባል ነገር የለም። ውሸቷን ነው፣ እግዚአብሔርን ውሸቷን ነው። ምንም ልጅ የለም። እና ይህን ነገር አትደግፉ። ምንም ቢሆን የሩታ ጥላቻ ክፋትም እንኳን ቢኖርባችሁ ይህን ያለ አግባብ በዋሉበት አድረው በዋሉበት ቂጣቸውን ገልበው ሰጠው አርግዘው ለሚመጡ ሰዎች ተው። ልጅ ያለ አባት ሲያድግ ይሰቃያል። እግዚአብሔርን እናትም ታያላችሁ። ሄርሜላ ደም እንባ ካላለቀሰች የእውነት አርግዛ ከሆነ ከአብርሽ እንዳልሆነ ግልጽ ይመስለኛል። ሊሆንም ይችላል። ግን እች ልጅ ታያላችሁ በጣም ከባድ ዋጋ ትከፍላለች። ልጇን አንጠልጥላ እንደ ሩታ መከራዋን ታያለች። በቃ ምን ብሏት አልመሰላችሁ? ፈረንዱ ብልጥ አለ ከሰው ይማራል፣ ሞኝ ግን ከራሱ ይማራል አለ። ስለዚህ አንቺ ሞኝ ስለሆንሽ ኤፍሬም ነው እንደዛ ያላት። ሞኝ ስለሆንሽ ከራስሽ ትማሪያለሽ። በራስሽ ህይወት ላይ የሆነ ነገር ሲገጥምሽ፣ የሆነ ነገር ሲደርስብሽ ትማሪያለሽ ብሏታል። በደንብ ደርሶባታል። በደንብ ትማርበታለች። ግን ድራማችሁን አቁሙ። አቤል አንተ ምቀኛ ነህ። በነገራችን ላይ በጣም አስመሳዩ እባቡ ሰው ማን ነው? አቤል። አይመቸኝም። በቃ ምንም ነገር ለአብርሽም ለሩታም የማይሆን ሰው ነው። በነገራችን ላይ ገንዘብ አሁን ከሄርሜላ በላይ የሆነ ሰው ልስጥና ቢለው ይሮጣል፣ ይሄዳል። ምን አገባው እሱ? እና ከገንዘብ ጋር ነው ጨዋታ። ወይኔ እንኳን ደስ ያለች፣ አረገዘች፣ በቃ ተረጋገጠ። ፕሬግናንት እንትኗን ስቲኳን ይዞ መጥቶ ቼክ አድርጊ አላት። እኔ እኮ በቃ ቦሚሴ ላይ ነው እጅ ያረጋገጥኩት ምናምን። ኧረ እባክሽ ሄድሽ እንዴ? አረገዝሽ እንዴ? እውነት ነው እንዴ? ወይ ጉድ! የማይሰማ የለም። አይ ዘንድሮ። ትናንትና ግን እግዚአብሔር ቲክታክ ላይ ሲወራ የነበረውን ነገር ብሰሙ በቃ በሳቅ ሙትት ነበር የምትሉት። ሙትት በቃ አዎ፣ እሰይ በቃ አብርሽም ወዶ ፈቅዶ ነው ያረጋት ምናምን እና ምን ይጠበስ እና ምን ይሁን በቃ ያሳድጋሉ አብረው ነው። ኧረ ወፍ ታያለሽ። አብርሽ ምንም ጭራሽም አይደንቀውም፣ አይሞቀውም፣ አይበርደውም፣ አይቀበላትም። ታያለሽ። ወይ ልጁ የሌላ ሰው ነው ወይ ደግሞ ከአብርሽም ቢሆን አብርሽ በዚህ ሰዓት ደስተኛ ሆኖ ሊቀበላት አይችልም። ገና ስቃይዋን ትበላለች። እንግዲህ ምን ይደረጋል? ተይ ሲባል ሰው ካልሰማ መጨረሻው ይሄ ነው የሚሆነው። እንግዲህ እግዚአብሔር ይሁንሽ፣ ፈጣሪ ይሁንሽ ነው የምለው። ሌላ ምንም ምልሽ ነገር የለም። ሄርሜላ አሳዝነሽኛል። የጠሉት ይወርሳል፣ የፈሩት ይደርሳል ይባላል። በሰው ላይ እንጨት፣ በሰው ቁስል ላይ በሰው ህመም፣ በሰው እንባ ስትሳለቂ፣ ስትስቂ፣ ስታሾፊ ነበረ። ዛሬ እስኪ አንቺ ላይ ህይወትሽ ላይ ደርሷል። ምን አይነት ነገሮችን ታስተምሪናለሽ? እኔም በደንብ ቁጭ ብዬ የምማር ይሆናል። ለማንኛውም ጊዜ ሁሉንም ነገር ጊዜ ያሳየናል። አብረን ቁጭ ብለን የምናይ ይሆናል። ጨርሻለሁ። ጉድ